አልበሞቹ በስፋት ተሽጠው የዓለምን ሪከርድ ሲሰብር የዓለም ሕዝብ ጆሮም ወደ ማይክል ጃክሰን ሲዞር ዝናው እየገነነ ሲመጣ በማይክል ጃክሰን ላይ የተለያዩ ስም ማጥፋት ሴራዎች ተሰሩበት። የማይክል ሕይወት በዚህ ዝናና እውቅና አልቀጠለም። መጨረሻው እንዲህ ይሆናል ብሎ ያሰበ አንድም እንኳን የለም። የዓለማችን የምንጊዜም ታዋቂና አዝናኝ አርቲስት በመባል በጊኔስ ወርልድ ቡክ ላይ ስሙ የሰፈረው በመቶች ከሚቆጠሩ ሀገራት ሽልማትን ማግኘት የቻለው ይህም በዘመኑ የሙዚቃ ታሪክ የምንጊዜም ብዙ ሽልማት ያለው ሰው አስብሎታል። ለሙዚቃ ለሚያደረገው አስተዋጽኦ የሚደነቅ የዳንስ ብቃቱ፣ ከተለምዶ የወጣ ልዩ የፋሽን ስታይሉ፣ ከልክ በላይ የተጋነነ የግል ህይወቱ ላለፉት 4 አስርት ዓመታት በዓለም አቀፍ ደረጃ የኢንዱስትሪውን መልክ ቀይሮት ነበር። እውቅናው ገደብ የለውም። ከዓለም ጫፍ እስከ ጫፍ እሱን የማያውቀው ሰው የለም። ይህ ሰው ይህን የዓለም አቀፍ እውቅናን ያተረፈው እንዳሁኑ ዘመን የኢንተርኔት ቴክኖሎጂን በመጠቀም ሳይሆን የቴሌቪዥን ተደራሽነት እንኳን ባልተስፋፋበት ጊዜ ነው። እንደ አውሮፓውያን አቆጣጠር በ1992 ዓ.ም ላይ 70 ሺህ ሰው በሚይዝ ስታዲየም ለሚያዘጋጀው ኮንሰርት ከ500 ሺህ በላይ ሰው ነው መግቢያ ቲኬትን ለመግዛት አፕላይ ያደረገው። 1993 ላይ ሱፐር ቦል ሃፍ ታይም ሻው ላይ ባቀረበው ፐርፎርማንስ ዛሬም ድረስ ሪከርድን ይዟል። ከ130 ሚሊዮን በላይ ህዝብም በቀጥታ ተመልክቶታል። በገባበትም ሀገር ሁሉ እንደ ንጉስ ነበር የሚታየው። ይሁን እንጂ ይህን ዝናና መልካም ስምን ለማጠላሸት ጠላቶቹ ያልፈነቀሉት ድንጋይ የለም። አንዴ በማንነቱ አፍሮ ቆዳውን አስገልብጧል የሚል የሚዲያ ዘመቻ፣ ሌላ ጊዜ ደግሞ በህፃናት ላይ ጾታዊ ጥቃት አድርሷል በሚል እስር ቤት እስከ መግባት አድርሰውት ነበር። በጥቁርነቱ የሚኮራ ጥቁር አሜሪካዊ፣ በአሜሪካ ለሚኖሩ ጥቁሮች የነጻነት አዋጅ ያወጀው የፖፕ ንጉስ ማይክል ጃክሰን ማይክል ጃክሰን የተወለደው በታላቁ አሜሪካ በኢንዲያና ግዛት ጋሪ በምትባል ከተማ ነው። እንደ አውሮፓውያን አቆጣጠር በ1958 ነው ወደዚህ ምድር የተቀላቀለው። ከመዝሙር አስተማሪ እናቱና የብረት ስራ ሰሪ አባቱ ነው የተወለደው። አባቱ ትልቅ ሙዚቀኛ የመሆን ህልም የነበረ ቢሆንም ይህን ህልሙን በልጆቹ ማሳካት ችሏል። የማይክል አባት ጆሴፍ ጃክሰን ልጆቹ ሙዚቀኛ እንዲሆኑ ካለው ትልቅ ጉጉት የተነሳ ካየበት መንገድ ፈቀቅ እንዳይሉ በከፍተኛ ቁጥጥር ነበር ያሳደጋቸው። በዚህም ምክንያት የማይክል ወንድሞችና ማይክል ትልቅ ጭቆናና በደል እየደረሰባቸው ነበር ያደጉት። በአንድ ወቅት ማይክል ጃክሰን በቃለ መጠይቅ ስላስተዳደጉ እንዲህ ሲል ተናግሮ ነበር። ባቴ እኔና ወንድሞችን ክፉኛ ይመታን ነበር። ተሳስተን እንኳን ከሰፈር ልጆች ጋር ስንጫወት ከተያዝን ማታ የሚጠብቀን ግርፋት አሰቃቂ ነው ይላል። በዚህ ቁጥጥር ውስጥ ያደጉ 5 የጃክሰን ልጆች በሙዚቃ ላይ ድንቅ ብቃታቸውን ማሳየት ጀመሩ። ማይክልም ከመካከላቸው ለየት ባለ ቀለም ደምቆ ወጣ። ማይክል 21 ዓመት ሲሞላው ከቤተሰቦቹ ተነጥሎ በግል ስኬታማ የአርት ህይወቱን መምራት ጀመረ። በዝናው ላይ ዝናው፣ በአርት ላይ አርት፣ በጥበብ ተሞሽሮ የዓለማችን የምንጊዜ ምርጥ የሙዚቃ ሰው ለመሆን በቅቷል። የማይክል ህይወት በዚህ ዝናና እውቅና አልቀጠለም። መጨረሻው እንዲህ ይሆናል ብሎ ያሰበ አንድም እንኳን የለም። አልበሞቹ በስፋት ተሽጠው የዓለምን ሪከርድ ሲሰብር የዓለም ህዝብ ጆሮም ወደ ማይክል ጃክሰን ሲዞር ዝናው እየገነነ ሲመጣ በማይክል ጃክሰን ላይ የተለያዩ ስም ማጥፋት ሴራዎች ተሰሩበት። ማይክል ጃክሰን በማንነቱ አፍሮ ቆዳውን አስገልብጧል የሚል ወሬ የተነሳበት፣ ምንም እንኳን እሱ የቆዳ በሽታ ነው እንጂ እኔ በማንነቴ በጥቁር አሜሪካዊነት ያላፍርም ብልም ተሰሚነትን አላገኘም። በሌላ ጊዜም ማይክል ጃክሰን በ13 ዓመት ህፃን ላይ ጾታዊ ጥቃትን አድርሷል በሚል ምክንያት ሲካሰስና ሲታሰር እንደነበርና FBI ለዓመታት ምርመራ ቢያደርግም ምንም አይነት ማስረጃ ማግኘት አልቻለም። ማይክል ጃክሰን ግን ለዚህ ሁሉ ሴራ ምክንያቱ የገዛ አባቱ እንደሆነ ይናገራል። አባቱ ገና በልጅነቱ ነው ማይክል ጃክሰንን ለጨለማ መንግስት ወይንም ለኢሉሚናቲ አሳልፎ የሸጠው። ማይክል ደግሞ ዝናው እየገነነ ሲመጣ የኢሉሚናቲ ድብቅ ሴራቸውን ማጋለጥ ጀመረ። በየመድረኮቹ በየቃለ መጠይቆቹ የኢሉሚናቲዎችን ስራ ሳያጋልጥ አይወርድም። ታዲያ ይህ ነገር ለማይክል መሰደድ ምክንያት ሆነ። በከተማ ውስጥ እንደ ማንኛውም ሰው በነፃነት መንቀሳቀስ ቢፈልግም ግን ፓፓራዚዎቹ መውጫ መግቢያውን አሳጡ። ማይክልም ሀገሩንና ከተማውን ጥሎ ወደ ባህሬን ሄደ። በባህሬን ጥቂት ሰላማዊ ህይወት ከመራ በኋላም ይህ ጥቁር ኮከብ የፖፕ ንጉስ ማይክል ጃክሰን ከዚህ ዓለም በሞት ተለየ።